ዛሬ በጣም ቀለል ያለ የብሮኮሊ አዘጋጀት ይዤላችሁ መጥቻለሁኝ። በጣም ቀላል ነው። በቃ ብዙ ግብአቶችን ያልበዛበት በጣም በትንሹ ካሮትንና ቃሪያን ተጠቅሜ ነው ያጣፈጥኩት እና በጣም የሚጣፍጥ በትንሽ ግብአት የሚያምር እና የሚጣፍጥ ምግብ ይህን የሚመስል የብሮኮሊ ሳላድ ይዤላችሁ መጥቻለሁ። አሰራሩን ደግሞ አብረን እየሰራን እናያለን። የብሮኮሊን ሳላድ ለመስራት እዚህ ጋር ይኸው ውሃ ጥጃለሁኝ። የፈላ ውሃ ውስጥ ብሮኮሊን ቀንጠስ ቀንጠስ አድርጌ ጨምሬዋለሁ ማለት ነው። እንደዚህ እየተንተከተከ ነው በምታዩት መልኩ። ልክ እንደዚህ ግንዱን መጠቀም የምትፈልጉ ሰዎች እንደዚህ አድርጋችሁ ሰንጥቃችሁ ልጣችሁት ተልጦ መጠቀም ትችላላችሁ። የማትፈልጉ ሰዎች ደግሞ መጣል ትችላላችሁ። ብዙ ሰዎች አይጠቀሙትም። እኔ ግን በዚህ መልኩ አብሬ አንድ ላይ ተጠቅሜዋለሁኝ ማለት ነው። እሳቱን ቀንሰን ቢያንስ ለተወሰኑ 3-4 ደቂቃዎች ያህል እናበስለዋለን። የፈላ ውሃ ውስጥ ነው የምንጨምረው። የፈላ ውሃ ውስጥ ካልሆነ በጣም ሊበስልብን ይችላል። ውሃው እስኪሞቅ ድረስ ቆይቶ አብሮ ሊበስል ይችላል። ከዛ 3 ደቂቃ ምናምን ስናቆየው ደግሞ በጣም ንጥረ ነገሩ ሊወገድ ስለሚችል የፈላ ውሃ ውስጥ ነው መጨመር ያለባችሁ፣ ውሃው ከፈላ በኋላ ማለት ነው። እንደዚህ በምታዩት መልኩ የኔ ትንሽ ደቀቅ ብላለች መሰለኝ። እናንተ ደግሞ ከፈለጋችሁ በትላልቁ ማድረግ ትችላላችሁ። ከዚህ በላይ ማድቀቅ ትችላላችሁ። ብቻ የኔ አሁን አሪፍ ነው። ለቤቴ አዲስ የሆናችሁ ሰዎች ሰብስክራይብ አድርጉልኝ። እዚህ ጋር አንድ ካሮት ነው ተጠቅሜ ያለው። ካሮቱ ልክ እንደዚህ በምታዩት መልኩ እንደዚህ በረጃጅሙ ስላይስ እናደርገዋለን ማለት ነው። እንደዚህ ስላይስ አድርገን እናዘጋጀውና ዘይት ሳናበዛ በጣም በትንሽዬ ዘይት አንጠብሰውም። ለብ ለብ ነገር ማለት በጣም ጥሬ እንዳይሆንብን እሳት ላይ እንለዋለን፣ ትንሽ እናቆየዋለን ማለት ነው። አይበስልም፣ መብሰል የለበትም ግን ጥሬ እንዳይሆንብን ብዙ ሰዎች ጥሬ ስለማይፈልጉ ብዬ ነው። እዚህ ጋር እሳቱን አጥፍቼዋለሁ። ብሮኮሊ ደርሷል ማለት ነው። አሁን አንጣፋዋለሁ። ውሃውን አስወግጄ አዘጋጀዋለሁ ማለት ነው። ይኸው በምታዩት መልኩ በጣም አሪፍ ሆኖ ደርሷል ማለት ነው። እዚህ ጋር መጥበሻ ጥጃለሁ። ያዘጋጀሁት በጣም ትንሽዬ ብሮኮሊ ነው። እንደ ሳይድ ዲሽ መጠቀም እንችላለን። ከፈለግን ብቻውን በዳቦ እንድንበላው ማዘጋጀት እንችላለን። ሌሎችም ግብአቶች ቤት ውስጥ ያላችሁ እንደነ ድንች፣ ሌላም አበባ ጎመን ካላችሁ መጠቀም ትችላላችሁ። እኔ ግን ዛሬ ብቻውን በካሮት ነው መስራት የፈለኩት። ከሌላ ግብአት ጋር መጠቀም ትችላላችሁ። ከሌሎች ከካሮት እና ከተለያዩ ግብአቶች ጋር የሰራሁት አለ፣ ገብታችሁ እዩልኝ አለ። ብዙ የሰራኋቸው የብሮኮሊ ቪዲዮዎች አሉኝ ከሌሎች ግብአቶች ጋር የሰራኋቸው ማለት ነው። እዚህ ጋር መጥበሻ ላይ ሽንኩርት አድርጌ ዘይት አድርጌበት ያው ካሮቱንም ጨምሬዋለሁ። ዘይቱም ሽንኩርቱም ካሮቱንም አናበስለውም። ትንሽ ልስልስ እንዲልልን ብቻ በጣም የተቀነሰ እሳት ላይ እናቆየዋለን ማለት ነው። እሳቱን በጣም ፓወሩን ቀንሰን እናቆየዋለን ትንሽ። ያው በምታዩት መልኩ በጣም መብሰል የለበትም። ከበሰለ ሳላድ ሊሆንልን አይችልም ማለት ነው። በቃ ቀጭ የሚለው ነገር ብቻ እንዲቀንስልን ማለት ነው። እዚህ ጋር ይኸው እንደምታዩት ጨው ጨምሬያለሁኝ ካሮቱ ላይ ማለት ነው።
ጨውና አስፈላጊ ግብአቶችን ቅመማ ቅመሞች እናንተ ለሳላድ የምትጠቀሙትን የምትፈልጉትን ቅመማ ቅመሞች እዚህ ጋር መጠቀም ትችላላችሁ። እዚህ ላይ ነው ብትጨምሩ የተሻለ የሚሆነው። ብሮኮሊ ከገባ በኋላ ስትጨምሩ ኖርማሊ በጣም እንትን ላይ ልል ይችላል። ከዚህ በኋላ ብሮኮሊን ቀዝቅዞ ስለሆነ የሚጨመረው ሶሱ ላይ ነው ቅመማ ቅመም መጨመር ያለበት ማለት ነው። እዚህ ጋር እኔ ትንሽዬ ቆንዶ በርበሬ ጨምሬበታለሁ። ሌላ ተጨማሪ ቅመም ምንም ያዘጋጀሁት የሚጨምርበት የለም። በቃ ይሄን ተጠቅሜ በጣም ቀለል ያለ እንደዚህ አድርጌ በዚህ መልኩ ነው ልሰራው ያሰብኩት። እና ያው እንደምታዩት ብዙ ሰዓት የለውም። ካሮቱ አልተጠበሰም። በቃ በዚህ መልኩ ነው እንደዚህ ነው ያዘጋጀሁት ማለት ነው። ያዘጋጀሁትን ብሮኮሊ ቀዝቀዝ አድርጌ ቀዘቀዘ ነው ያው እንደምታዩት ጨምረውና አዋህደዋለሁ ማለት ነው። ጨውንና የጨመርኩትን ቅመም ወደ ብሮኮሊን እንዲገባ አድርጋለሁ ማለት ነው። እያገላበጥኩኝ ካሮትና ሽንኩርቱም አብሬ እንደዚህ አዋህደዋለሁ። እናንተ ከፈለጋችሁ ለከለር ይሆናል ትንሽዬ ቲማቲም እንደዚህ ከቀዘቀዘ በኋላ ጥሬ ቲማቲም ማለት ነው ለቁርጥ የምንጠቀመውን ትንሽ ከትፋችሁ መጨመር ትችላላችሁ። ቃሪያ፣ ሌላም በጥሬ የሚበሉ ነገሮችን ጨምራችሁ ከቀዘቀዘ በኋላ ለምሳሌ ሰላጣ መጠቀም ትችላላችሁ፣ መጨመር ትችላላችሁ። ግን በጣም መቀዝቀዝ ይኖርበታል። እነዚህ ትኩስ ናቸው። ሰላጣችን እንዳይገልብን አቀዝቅዘን ነው አንድ ላይ ከሰላጣ ጋር ማዘጋጀት የምንችለው ማለት ነው። ሌላው ተጨማሪ ግብአት ያዘጋጀሁት ያው እንደምታዩት ቃሪያ ብቻ ነው። ቃሪያ እንደዚህ አዘጋጅቻለሁ። ሌላ ምንም የተለየ ነገር የለውም። በዚህ መልኩ ሰርቼ ለገበታ ዝግጁ አድርጌዋለሁኝ። እናንተ ከፈለጋችሁ ከሌሎች ወጦች ጋር እንደ ሳይድ መጠቀም ትችላላችሁ። ከጎን አድርጋችሁ ከሌሎች ከእንጀራ ጋር ማለት ነው። በእንጀራ መጠቀም ትችላላችሁ። በዳቦ ለብቻ መብላት ትችላላችሁ። እንግዲህ በዚህ መልኩ ሰርቼው አዘጋጅቼዋለሁ ማለት ነው። ስለተከታተላችሁኝ በጣም አመሰግናለሁ። ቤቱን ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉልኝ። ሌሎችን ቪዲዮዎች ሰርቼ ስለቅ እንዲደርሳችሁ ማለት ነው። አመሰግናለሁ።